አንድ ጽሑፍ ብቻውን ዓለምን የመለወጥ ኃይል አለው? እውነት ለመናገር ይሄ ትንሽ የተጋነነ ሊመስል ይችላል። ግን እስኪ ቆም ብለን እናስብ። በታሪክ ውስጥ እኮ ኃያላን መንግሥታትን ያንቀጠቀጡ፣ ማኅበራዊ እንቅስቃሴዎችን የቀሰቀሱ እንዲሁም የሰዎችን አስተሳሰብ ከነስሩ የለወጡ ጽሑፎችን እናገኛለን። ታዲያ ይሄ እንዴት ሊሆን ቻለ? ቃላት ብቻ ይህን ሁሉ ኃይል ከየት ነው የሚያገኙት? እንግዲህ በዚህ ትንታኔ የዚህን ጥያቄ መልስ አብረን እንፈትሻለን። እሺ፣ ከመጀመሪያውን ጀምር። ጽሕፈት ዓለምን የመለወጥ አቅም አለው ስንል ለምንድን ነው? ምክንያቱም ጽሕፈት ሐሳብን ከማስተላለፍ የዘለለ በጣም ትልቅ ዓላማ አለው። በትክክለኛው መንገድ ሲጻፍ የተደበቁ እውነታዎችን ያጋልጣል፣ ጸጥታን ይሰብራል፣ እንዲሁም ለተሻለ ዓለም መንገድ ይጠርጋል። ይህ ኃይል በእያንዳንዱ ጸሐፊ እጅ ውስጥ የሚገኝ ትልቅ መሣሪያ ነው። ስለዚህ ወደ ዋናው ጥያቄያችን እንመለስ። አንድ ጽሑፍ ብቻውን ዓለምን በእርግጥ ሊለውጥ ይችላል? መልሱ ምናልባት ሊያስገርም ይችላል። መልሱ በጣም ግልጽና ቀጥተኛ ነው። አዎ፣ በደንብ የተጻፈ ጽሑፍ የማይነካው ነገር የለም። ሕዝብን በማስተማር ድንቁርናን ይዋጋል። በፖሊሲ ላይ ተጽዕኖ በማድረግ የሕግ አቅጣጫን ይቀይራል። ሰዎችን ለተግባር በማነሳሳት ትልልቅ እንቅስቃሴዎችን ይፈጥራል። ከሁሉም በላይ ደግሞ በተለያዩ ሰዎች መካከል የመተሳሰብ ድልድይ በመገንባት የልብ ለውጥ ያመጣል። እሺ፣ ይህን ያህል ኃይል ስላለው ነገር ስናወራ ጽሑፍ ስንል ግን በትክክል ምን ማለታችን ነው? ግራ መገባበት እንዳይኖር መጀመሪያ ጥቂት መሠረታዊ ቃላትን በደንብ እንለያቸው። በጣም ቀላል ነው ልዩነቱ። ጽሑፍ ወይም በእንግሊዝኛው አርቲክል የምንለው በአንድ የተወሰነ ርዕስ ላይ ብቻ የሚያተኩር ሥራ ነው። በሌላ በኩል መጽሔት ወይም ጆርናል ስንል ደግሞ ልክ እንደ አንድ አቃፊ ፎልደር አስቡት። በውስጡ ብዙ ጽሑፎችን የያዘ ስብስብ ነው። በተለይ በአካዳሚክ ዓለም ውስጥ መጽሔቶች አዲስ ምርምሮችን ለባለሙያዎች ለማቅረብ ያገለግላሉ። እንግዲህ ተጽዕኖ መፍጠር የሚችል ጽሑፍ ለመጻፍ ልክ እንደ ባለሙያ በእጃችን ላይ ያሉትን መሣሪያዎች ማወቅ አለብን። 4 ዋና ዋና የአጻጻፍ ስልቶች አሉን። እነዚህ ስልቶች እንደየሁኔታውና ዓላማው ተቀያይሮ ጥቅም ላይ ይውላሉ። እስኪ እያንዳንዳቸውን እንመልከት። የመጀመሪያው ስልት ገላጭ አጻጻፍ ነው። ስሙ እንደሚያመለክተው ዋናው ዓላማው ማስረዳት ነው፣ መረጃ መስጠት ነው። ምንም ግል ስሜት የለም፣ ምንም ክርክር የለም። እውነታውን እንዳለ ማቅረብ ነው። ለምሳሌ እንደ ኦርቶዶክስ ስነ መለኮት ቀኖና ያለን ጥልቅ ርዕስ ብንወስድ ገላጭ ጽሑፍ ስለ ጉዳዩ አይከራከርም። ይልቁንም እንደ ቅድስት ሥላሴ ምንነት ያሉትን መሠረታዊ ትምህርቶች በግልጽና በስርዓት ያቀርባል። ሁለተኛው ደግሞ አሳማኝ አጻጻፍ ነው። ይህ ስልት አንባቢው በአንድ ጉዳይ ላይ ያለውን አቋም እንዲቀይር ለማድረግ ይሞክራል። ለምሳሌ የቤተ ክርስቲያንን ቀኖና ሕግ ተጠቅሞ አንድ ወቅታዊ ጉዳይ ላይ የተወሰነ አቋም እንዲያዝ ሲከራከር ጸሐፊው አመክንዮና ማስረጃን በማቅረብ የአንባቢውን ልብና አእምሮ ለማሳመን ይጥራል። ሦስተኛው ስዕላዊ አጻጻፍ ነው። ይህ ስልት አንባቢውን በቃላት ወደ ሌላ ዓለም ይወስዳል። ስለ አንድ መለኮታዊ ሥርዓተ ቅዳሴ በሚጽፍበት ጊዜ የዕጣኑን መዓዛ፣ የሻማዎቹን ብርሃን፣ የካህናቱን ዝማሬ፣ ይህን ሁሉ በአንባቢው አእምሮ ውስጥ በመሳል አንባቢው በቦታው እንዳለ እንዲሰማው ያደርጋል። በመጨረሻም ተረካቢ አጻጻፍ አለን። ስሙ እንደሚለው ይህ ስልት ታሪክን ይተርካል። ለምሳሌ ስለ አንድ መንፈሳዊ መሪ ሕይወት ተሞክሮ በመተረክ ያጋጠሙትን ፈተናዎች፣ ያሳዩትን ጥንካሬና ያመጡትን ለውጥ በማሳየት ትልቅ የሆነ ማኅበራዊ ወይም ስነ ምግባራዊ መልእክትን ያስተላልፋል። በቃ እስካሁን ያየናቸው 4ቱ ስልቶች እነዚህ ናቸው። ገላጭ መረጃ ይሰጣል፣ አሳማኝ አቋም እንዲይዙ ያደርጋል፣ ስዕላዊ በምናብ ዓለም ውስጥ ይከታል፣ ትረካዊ ደግሞ በታሪክ ልብን ይነካል። ዋናው ቁም ነገር ግን ምርጥ ጸሐፊዎች እነዚህን ስልቶች እንደየአስፈላጊነቱ በማቀላቀል ጽሑፋቸውን የበለጠ ኃይለኛ ያደርጋሉ። እሺ፣ ስልቶቹን አውቀናል። ታዲያ እነዚህን ተጠቅመን አንድ ጠንካራ ጽሑፍ እንዴት ነው የምንገነባው? ልክ እንደ ቤት አሰራር የራሱ የሆነ ፕላን ወይም መዋቅር አለው። እስኪ ይህን መዋቅር ደረጃ በደረጃ እንመልከት። ይኸውላችሁ የአንድ ጽሑፍ 5 ዋና ዋና ክፍሎች ያለው ፕላን ይህን ይመስላል። ይህ መዋቅር ሐሳባችን እንዳይበታተንና አንባቢው በቀላሉ እንዲከተለን ይረዳናል። የመጀመሪያው ክፍል አጭር መግለጫ ወይም አብስትራክት የምንለው ነው። ይሄ ክፍል ልክ የፊልም ማስታወቂያ ትሬለር እንደማየት ነው። የጽሑፉን አጠቃላይ ይዘት ከጥያቄው እስከ ግኝቱ ድረስ በጥቂት አረፍተ ነገሮች በማጠቃለል አንባቢው
ይሄ ጽሑፍ ለእኔ ነው ወይስ አይደለም ብሎ እንዲወስን ይረዳዋል። ቀጥሎ መግቢያው ይመጣ። ይህ ክፍል አንባቢውን ወደ ጽሑፉ ዓለም የሚስብበት በር ነው። የጉዳዩን ዳራ በማብራራት እና ዋናውን ጥያቄ ወይም ቲሲስ በማስቀመጥ ለአንባቢው የመንገድ ካርታ ይሰጣል። ከሁሉም በላይ ደግሞ አንባቢው ማንበቡን እንዲቀጥል የሚያደርግ ጠንካራ መንጠቆ ሊኖረው ይገባል። ዋናው ክፍል የጽሑፉ ልብ ነው። ክርክሮች የሚቀርቡበት፣ ማስረጃዎች የሚተነተኑበት እና ዋናው ሐሳብ በዝርዝር የሚባራራበት ቦታ ይህ ነው። ለዛም ነው ብዙ ጊዜ ለግልጽነት በንዑስ ርዕሶች የሚከፋፈለው። ማጠቃለያው ላይ ስንደርስ ደግሞ ሁሉንም የተበታተኑ ሐሳቦች አንድ ላይ የምንሰበስብበት ነው። ዋና ዋና ነጥቦችን በማስታወስ የክርክሩን የመጨረሻ ኃይል ያሳያል። ለአንባቢው ታዲያ ከዚህ ሁሉ ምን እንውሰድ ለሚለው ጥያቄ መልስ ይሰጣል። በመጨረሻም የማጣቀሻዎች ክፍል ይመጣል። ይሄ በጣም አስፈላጊ ነው። የጽሑፉን ተአማኒነት የሚያረጋግጠው ይሄ ክፍል ነው። እያንዳንዱ የቀረበው ሐሳብ ከየት እንደመጣ በማሳየት ከአንባቢው ጋር መተማመንን ይገነባል። እንግዲህ አሁን ሁሉንም ነገር አይተናል። መሳሪያዎችን፣ ፕላኑን። አሁን ተራው የማን ነው? ይሄ ጥቅስ ሁሉንም ነገር ያጠቃልላል። ጽሑፍ አንባቢን በማሳተፍ ውይይትን በማክሰከስ እና አዲስ አስተሳሰብን በማምጣት ዓለምን የመለወጥ አቅም አለው። አሁን ይህን ለማድረግ የሚያስችሉ መሳሪያዎች በእጃችን ይገኛሉ። እና ይህ ሁሉ ነገር፣ እነዚህ ሁሉ ስልቶችና መዋቅሮች የሚጀምሩት ከአንድ ቦታ ነው፣ ከባዶ ገጽ። ትልቁና ከባዱ እርምጃ የመጀመሪያውን ቃል መጻፍ ነው። ያ ቃል አንዴ ከተጻፈ ግን ዓለምን ሊለውጥ የሚችል የሐሳብ ጎርፍ ሊያስከትል ይችላል። ስለዚህ በዚህ የመጨረሻ ጥያቄ እንለያይ። በእያንዳንዱ ሰው ውስጥ ሊነገር የሚገባ ታሪክ አለ። ታዲያ ሊነገር የሚገባው ቀጣዩ ታሪክ የትኛው ነው? ዓለም አዲስ ድምፆችን ለመስማት ሁሌም ዝግጁ ናት።